ፌዴሬሽኑ አሰልጣኝ ዮሐንስ ሳህሌን ሊገመግም ነው ተባለ። አሰልጣኝ ዮሐንስ ሳህሌ የአፍሪካ ሀገራት በሚካፈሉበት የቻን ውድድር ላይ ባስመዘገቡት ውጤት ሊገመገሙ መሆኑን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ግምገማው በመጪው ሳምንት የመጀመሪያ ቀናት ይጀምራል ነው የተባለው። የፌዴሬሽኑ የህዝብ ግንኙነት ኃላፊ አቶ ወንድሙ አላዩ እንደተናገሩት ግምገማው የሚደረገው አሰልጣኙ ባስመዘገቡት የቻን ውጤትና ተሳትፎ ላይ ነው ብለዋል። አሰልጣኙ የቻን ተሳትፎ ላይ ያስመዘገቡት ውጤት የቀጣይ ዕጣ ፈንታ ያፈጻጸም ሪፖርት በብሔራዊ ቴክኒክ ኮሚቴ ከተገመገመና ባለሙያዎች ከታየ በኋላ ይፋ ይሆናል። አሰልጣኙ በቻን የተሻለ ውጤት ማስመዝገብ በእቅዳቸው ከፌዴሬሽኑ ጋር ባደረጉት የውል ስምምነት ላይ በግልጽ ተቀምጧል። አሰልጣኙና ፌዴሬሽኑ ከቻን መልስ በኋላ ጋዜጣዊ መግለጫ ሲሰጡ አሰልጣኙ የተሻለ ነገር ሰርቻለሁ ሲሉ ፌዴሬሽኑም ይሁንታን ሰጥቷል። በወቅቱ የኢትዮጵያ እግር ኳስን አንድ ደረጃ ከፍ አድርጌዋለሁ፣ ካለፈውም የተሻለ ነገር ሰርቻለሁ፣ ይህ ግን በቂ ነው ብዬ አልወስድም ሲሉ ተናግረው ነበር። አሰልጣኙ ከፌዴሬሽኑ ጋር በተመሳሳይ ዋሊያዎቹን ለአፍሪካ ዋንጫ ማሳለፍ በፊርማቸው የተካተተ ሲሆን አሁን የሚቀራቸው ቀጣይ ተጋጣሚ ሲታይ ግን ይህን ማሳካት ቀላል አይሆንላቸውም። በዓለም ዋንጫ ኢትዮጵያ በ2013 ከአፍሪካ ምርጥ 10 ሀገራት ውስጥ መካተት ችላ ነበር። በአሰልጣኙና በፌዴሬሽኑ የተደረገው የውል ስምምነት ደግሞ ከዚህ በፊት ከነበረው የተሻለ ውጤት መስራት ነው። ይህ ደግሞ ገና ከመጀመሪያው አልተሳካላቸውም፣ ምክንያቱም በዓለም ዋንጫ ማጣሪያው ስለተሰናበቱ። በቻን 3 ጨዋታዎች በዲሞክራቲክ ሪፐብሊክ የ3-0 ሽንፈትና በካሜሮን ደግሞ ያለምንም ግብ አቻ ውጤት እንዲሁም በመጨረሻ የምድብ ማጣሪያ ጨዋታ ከአንጎላ ጋር የ2-1 ሽንፈትን ይዘው ከምድባቸው መጨረሻ በመሆን ተሰናብተዋል። ብሔራዊ ቴክኒክ ኮሚቴው የቻን ውጤታቸውን ከገመገመ በኋላ የአፍሪካ ዋንጫ ተሳትፏቸውና የመጨረሻ ዕድላቸውን ይወስናል ተብሎ ይጠበቃል። ዘገባውን ያደረሰን የኢትዮጵያ ዜና አገልግሎት ነው።